የገልፍ አካባቢዎችን ላይ ነው ጦርነቱ እየተካሄደ ያለው። ለኢትዮጵያም ለብዙዎችም አደጋ ነው የሚፈጥረው። አሁን ለምሳሌ በህንድ የ3 ቀን ነዳጅ ብቻ ነው ያላቸው። የ3 ቀን ሪዘርቭ ብቻ ነው ያላቸው። ቻይና የ10 ቀን ሪዘርቭ ነው ያላት። እንደምንም ያለፈላት ነው፣ ነገር ግን የ10 ቀን ሪዘርቭ ብቻ ነው ያላቸው። እነዚህን አገሮችን በሙሉ ሊጎዳ ይችላል። በኢትዮጵያን እና ኢትዮጵያውያንን ተጽዕኖ ከዚህ በፊትም እየታየ ነው የነበረው። የኢኮኖሚ ፖሊሲያቸው የሀገሩ የብልጽግና ምንድነው ያሉት የ10-year perspective plan የሚለውን የአፍሪካ ተምሳሌት ነው፣ የአፍሪካ ተምሳሌት ነው የምናደርጋት ብለው የኢትዮጵያን ሀብት ሲያፈሱበት የነበረው አሁን ለሬዚሊየንስ እንግዲህ እንደዚህ አደጋ በሚመጣበት ጊዜ ለመቋቋም የአደጋ ጊዜን ለመቋቋም የማትችል አድርገውታል አስቀድሞ። ለምን ዕዳ በዕዳ ሆናለች ኢትዮጵያ በማያስፈልጉ ፕሮጀክቶች እና ከዚህ በፊት ብልጭልጭ ነው ስትል የነበረው አሁን ብልጭልጩ ሊያድንህ አይችልም። ለምን ለችግር ጊዜ የሚሆን ነገር ለችግር ጊዜ አቅም የሚሆን ነገር ኢትዮጵያ አላስቀመጠችም። ይሄ ደግሞ በዋጋ መናር፣ በእቃ እጥረት፣ በብዙ ነገር በኢትዮጵያ ውስጥ ከጦርነቱ በፊት እየታየ ነው የነበረው። ከጦርነቱ በፊት ከፍተኛ የሆነ የኢኮኖሚ ድቀት በኢትዮጵያ ውስጥ ሲካሄድ በነበረበት ጦርነት ምክንያት የደከመ ኢኮኖሚ ባለበት ጊዜ ነው የመጣው። ሬዚሊየንስ መቋቋም ነው፣ አደጋን ለመቋቋም መቻል። ሬዚሊየንስ በኢትዮጵያ ውስጥ የለም። ይሄ አሁን የመካከለኛው ምስራቅ ላይ የደረሰው ብዙ ነገሮችን በኢትዮጵያ ውስጥ አደጋ ላይ ሊጥል ይችላል። አሁን የነዳጅ እጥረት አለ። የነዳጅ እጥረቱ መባባሱን እናውቃለን። አስቀድሞ ይህ ጦርነት ከመጀመሩ በፊት ዋጋው ሲጨምሩ ነው የነበረው። አንደጉምም ድጎማ እናደርግም በማለቱ ምክንያት ዋጋው በጣም ከፍተኛ ሆኖ አሁን ለምሳሌ በቤኒሻንጉል ጉሙዝ ክልል 1100 የተሸጠበት አለ። ከጦርነቱ በፊት 1100 ነዳጅ የተሸጠበት አለ። እሱንም ገንዘብ ያላቸው ሰዎች ለምሳሌ ከአሶሳ በአውሮፕላን ሸሽተው ለመውጣት እንዲችሉ በሱዳን በኩል ጦርነት ሲደረግ ስለነበረ የጦርነት አደጋ በጦርነት ሲደረግ ስለነበረ ታውቃለህ። ይሄንን በዚህ ላይ ብዙ ጊዜ መፍጀት አልፈልግም። እዛ ውስጥ የውጭ ሀገር ሰዎች ተይዘው እንዳይቀሩ ተብሎ ነዳጅ በ1100 ብር ተሞልቶ ነው ከመንዲ ከዛ አካባቢ ወደ አሶሳ መጥተው ከአሶሳ በአውሮፕላን ሸሽተው የወጡት። ይሄ ከመካከለኛው ምስራቅ በፊት ነው የሆነው። አሁን አንድም ትራንስፖርት የለም በኢትዮጵያ ውስጥ። የነዳጅ እጥረቱ ጠቅላላ ወደ ኢትዮጵያ በሙሉ ሄዷል። የመንቀሳቀስ ከቦታ ወደ ቦታ የመንቀሳቀስ እድሉን አምክኗል። የኢኮኖሚ ቀውሶችም በየቦታው እየታዩ ነው። ሌሎችም ችግሮች እየታዩ ነው። ስለዚህ የነዳጅ አቅርቦቱ ችግሩ ከዚህ አሁን ካለበት ደረጃ የባሰ አሳሳቢ ስለሚሆን ጠቅላላውን ኢኮኖሚን የማቆም ኃይል አለው። ለዚህ ነው እንግዲህ አሁን እንቆጥባለን እያሉ ነው። የመንግስት ሰራተኞች መንግስት ዓመት እረፍት ውሰዱ እያሉ ነው። ሌላውን በብስክሌት ሄድ እያለ ነው። ሌላውን በአህያ ሌላውን በፈረስ ብትሄድ ይሻላል እያሉ ነው። እናዘምነዋለን እያሉ ነው። ከዚህ ሁሉ በላይ ሌላ አደጋ አለ። ነዳጅ ብቻ አይደለም በዚህ ጦርነት የሚጎዳው፣ ማዳበሪያ ነው። ማዳበሪያ ይሄ ሳውዲ አረቢያ ራሷ ማዳበሪያን ለኢትዮጵያ ከሚያቀርቡት ይሄ ሳድክ አግሪ ኒውትሪንትስ የሚባለው ከፍተኛ ማዳበሪያ አምራች ሀገሮች ውስጥ አንዱ ነው። ማዳበሪያን ደግሞ ለመስራት ይሄ አሞኒያ፣ ዩሪያ እነዚህ ከናቹራል ጋዝ ናይትሮጅን ስለሚፈለግ ከናቹራል ጋዝ ነው የሚወጡት።
ስለዚህ ከዛም ይወጣም አለ ሌሎች ቦታዎችም ላይ አሁን ለምሳሌ ህንድ ሌላ የነዳጅ አምራች ነው፣ ግብፅ ሌላ ነዳጅ አምራች ነው፣ ማዳበሪያ አምራች ነው። እነዚህ ሁሉ ደግሞ ነዳጅ ይፈልጋሉ። ለማጓጓዝ ብቻ አይደለም፣ ለማኒፋክቸሪንግ ያስፈልጋል። አሁን ግብፅ ነች አንዷ፣ ሞሮኮ እና ዳንጎቴ ናቸው ለኢትዮጵያ የሚያቀርቡት። እነዚህ ቦታ ከሌለ ምናልባት ከህንድ ልታስመጣ ትችላለህ። ነገር ግን እነዚህ ሁሉ በዚህ አፌክትድ ስለሚሆኑ ማዳበሪያ አይኖርም። ማዳበሪያ አደገኛ የሚሆንበት ምክንያቱ በጊዜ ካልተዘራ፣ ማዳበሪያ አግኝተው ገበሬው በጊዜው ካልዘራ የሚታጨር ነገር የለም። ስለዚህ አደገኛነቱ ለአሁን ብቻ አይደለም፣ የሚቀጥለው ዓመት ላይ ምንም የምትበላው ነገር ላይኖር ነው ማለት ነው። ኦልሬዲ ብዙ ችግሮች አሉ በማዳበሪያ ምክንያት፣ ይህ ስንናገር የነበረው። አሁን ቀጥ አድርገህ ካቆምከው ገበሬ ካላመረተ የረሃብ ችግርም ሊያመጣ ይችላል። የረሃብ ችግር ከመጣ ደግሞ ሰው የሚበላው ካጣ ደግሞ መረራ እንደሚለው መንግስትን ሊበላ ይችላል። ስለዚህ በጣም አደገኛ ጊዜ ነው በዚህ በኩል የሚሆነው። ሰፊ ነገሮች ናቸው በዚህ ላይ ያሉት። ኢትዮጵያን በእነዚህ ነገሮች ሊጎዳ ይችላል። የመጨረሻ አንድ ነገር የምለው ዩኤኢ አሁን ይሄ ሻዶው ኦፍ ሪስክ እየታየ ነው በዩኤኢ ላይ። ሻዶው ኦፍ ሪስክ ማለት የዩኤኢ የግሮውት ሞዴል አለ። ዩኤኢ እንዴት አድርጋ ነው ኢኮኖሚውን የምትገነባው የሚለው ነገር ላይ አንዱ ፋይናንስ ላይ ነው። አሁን የማርኬት ቮላቲሊቲ አለ። ስቶክ ማርኬቶች 120 ቢሊዮን ነው ከዩኤኢ ጠፋ የሚባለው በስቶክ ማርኬቱ ላይ። ኢንቨስተርስ የሉም ማለት ነው። ኢንቨስተርስ ገንዘባቸውን ወደዛ እየላኩ አይደለም። አንዱ የዩኤኢ የግሮት ሞዴል የኢኮኖሚ እድገት ሞዴል አንዱ እሱ ነው። ሁለተኛው ይሄ ሪል ስቴት ነው። የሪል ስቴት በዛ ቦታ ላይ ሰው ቤት ይሰራል፣ ያከራያል። ይሄ ኢንቨስትመንት ወደሱ እየመጣ አይደለም። ነገር ግን ይሄ ሾርት ተርም ኢንተርናሽናል ኢንቨስትመንት ወደ ዩኤኢ እየሄደ አይደለም። ይሄ ሻዶ ኦፍ ሪስክ የሚለው ነው። ጦርነቱ ከቆመ በኋላም ሪስኩ ይቀጥላል እዛ ቦታ ላይ ማለት ነው። ሌላው የኤቪዬሽን ኢትዮጵያ ወደዛ ትሄዳለች። የዩኤኢ ኢኮኖሚ ጉዳትን ካመጣ ወደዛ የምትመላለስበት ዓለምም ወደዛ የሚመላለስበት ሊቆም ነው ማለት ነው። እነዚህም ዩኤኢ ልትቋቋም ትችላለች። ከዛ አልፋ ግን ዩኤኢ ለራሷ የሬዚሊየንስ አላት፣ ብዙ ገንዘብ አላት። ብዙ ከዩኤኢ ውጭ ያከማቸችው የኢኮኖሚ ወደ እሷ የሚመጣ አለ፣ የባንክ የፋይናንስ። እነዚህን ሁሉ ዩኤኢ ለራሷ ለመቋቋም ትችላለች። ከዛ አልፋ ግን 3 ቢሊዮን ብር ለአብይ አህመድ ልትሰጣት ትችላል። የመጨረሻው ነገር እዚህ ላይ ለማለት የምፈልገው ከእስካሁን ድረስ ብልጭልጭ የሚባለው ኢትዮጵያን በዩኤኢ ሞዴል ለማሳደግ የተፈለገው ኢትዮጵያን በዩኤኢ ሞዴል ማለትም ቱሪስት እንስባለን፣ ቆንጆ ከተማ እንገነባለን ምናምን የሚባለው እኛ ብልጭልጭ ነው ስንለው የነበረው አሁን ኢትስ ዘ ሞመንት ኦፍ ትሩዝ ሃዝ አራይቭድ። ዩኤኢ ከእንግዲህ ለራሷ እንኳን ለሬዚሊየንስ ያጠራቀመችው ነው እንጂ ወደ ኢትዮጵያም ወደ አካባቢው ፓወር ፕሮጀክት ለማድረግ የምትችልበት አቅሟ የተማጠጠ ነው የሚሆነው። ስለዚህ ይሄ ወደ ኢትዮጵያ አይመጣም፣ ወደ ኢትዮጵያ ሊደርስ አይችልም። ኢትዮጵያ አሁን ባልኩ በነዳጅ ችግር፣ በማዳበሪያ ችግር፣ አሁን ደግሞ በፋይናንስ ችግር ይሄ የማሲቭ አንረስት በኢትዮጵያ ውስጥ የመምጣቱ ጉዳይ በከፍተኛ ደረጃ በዚህ በጦርነቱ ምክንያት ከፍ ብሏል ልልህ ነው። አመሰግናለሁ። እኔ አንድ ነገር ሊጨምር፣ ይሄ የነዳጅ እጦት በከፍተኛ ያስፈራው አብይን አሁን ዴፖን እየተጠቀሙ ነው። ዴፖ ለኢመርጀንሲ ያስቀመጡትን እየተጠቀሙ ነው። ስለዚህ አሁን ይሄ ነዳጅ ጠፋ ማለት እኮ የአብይ ታንክም እኮ ነዳጅን ይጠቀማል፣ ድሮኖችም ነዳጅን ይጠቀማሉ፣ ጄቶችም ነዳጅን ይጠቀማሉ። አየር መንገድ አንተ ቅድም ያነሳው ነዳጅን ይጠቀማል። ትራንስፖርት ሙሉ በሙሉ የአብይ ትራንስፖርት አሁን ይሄ ነገር በፍጥነት መፍትሄ አብይ ካላገኘ የአብይ ወታደር ከኦኤልኤ እና ከፋኖ ጋር
በክላሽ ብቻ ይሆናል ጨዋታው። ሙሉ በሙሉ ወደ ክላሽነት ይቀየራል። እኩል ነው የምትሆነው። እንደ ከዚህም በፊቱ ከላይ የደበደብክ በታንክ ምናምን እየሄድክ በመኪና ያጓጓዝክ ምናምን ሳይሆን ሁሉም በእግር መሄድ ይጀምራል ማለት ነው። ይሄ ነገር ለተወሰነ ጊዜ የኢትዮጵያ ሕዝብ ነዳጅ ከልክሎ እሱ ለጦርነቱ ነው የሚጠቀመው። ምንም እዚህ ላይ ጥያቄ የለም። አሁንም እየተባለ ያለው ሌሎቻችሁ በእግር ሂዱ፣ ስኩተሮችን ተጠቀሙ፣ ባይሲክል ሞተር ምናምን ነገር ተጠቀሙ እየተባለ ወክ አድርጉ እየተባለ ከመርካቶ መገናኛ ወክ ታደርጋለ የማይመስል ከነቀምቴ አዲስ አበባ ወክ ታደርጋለ፣ ባይሲክል ትነዳለ፣ ስኩተር። እንደዚህ አይነት ነው እንግዲህ የትራንስፖርት ሚኒስቴር የሚለጥፈው ፌስቡክ ላይ ስኩተር ተጠቀሙ ይላል። እና አሁን ቀጥሎ ያለው እኔ አሁን ዛሬ ኮሚቴ ተቋቁሟል። የነዳጅ ኮሚቴ ተብሎ በአዲስ መልክ ኮሚቴ አቋቋሙ ብልጽግናዎች። ይሄ በኢቲቪም በፋናም ተላልፏል። የአዲስ ኮሚቴ የነዳጅ ኮሚቴ ተብሎ ይሄ ኮሚቴ እንግዲህ አይ ቲንክ ኩፖን የሚያከፋፍል ይመስለኛል። ማን መጠቀም እንደሚችል በየጋዝ ስቴሽን ፓምፕ ሲደርሱ ኩፖን አሳይቶ የሆነ በደርግ ጊዜ አስታውሳለሁ። እንደዚህ በኩፖን ነበር የተወሰነ ጊዜ የነዳጅ ችግር ነበር፣ በኩፖን አደረጉ። አሁን አብይ አጠቃላይ ዞሮ ዞሮ ሰራዊቱ ራሱ ሊዳከም ይችላል ይሄ ነገር ከተገፋ። ህዝቡማ አንተ እንዳልከው ነው። ህዝቡ በጣም ቀውስ ውስጥ ነው የሚገባው። እህል ሁሉ የለም። ኢኮኖሚ ሙሉ በሙሉ ይቆማል። ሙሉ ኮንስትራክሽን ይቆማል፣ ኢንዱስትሪ ይቆማል፣ ምንም ነገር ይቆማል፣ ኤቭሪቲንግ። እዛ ላይ አብይ ደግሞ የስልጣን ጉዳይ ስለሆነ ሰራዊቱ የማዋጋት አቅሙ እየተዳከመ ሲሄድ አማጽያንና ሰራዊቱ እኩል የሚሆኑበት ሁኔታ ሲፈጠር የኃይል ሚዛኑ አሁን ሰሞኑ ራሱ የምንሰማ እኮ እስከ ሱሉልታ ድረስ የኦሮሞ ነፃነት ሰራዊት ገብቶ ሲመታ ሜታሮቢ ምናምን እዚህ ምዕራብ ሸዋ ማለት ነው። ብዙ ነገር ነው የምንሰማው። ፋኖ እያደረገ ያለውን ብዙ ነገር ነው የምንሰማው። እና አጠቃላይ ኃይል ሚዛኑ ላይ ሀሳብ ምንድን ነው? ይሄ ነገር ከቀጠለ ከገፋ ለአብይ እንግዲህ የስልጣን ጉዳይ ስለሆነ ጦርነት ጉዳይ ስለሆነ የነዳጁ እጦትና እንግዲህ የኢኮኖሚ ጉዳይ አንስታል። የጦርነቱ ላይ ያለው ተጽዕኖ የፋይናንሱ ምናምንም አንስታል። ያም ወደ ጦርነቱ ጋር ከጦርነቱ ጋር ይያያዛል። ዞሮ ዞሮ መሬት ላይ ደግሞ ምን ሊያመጣ ይችላል? ከዛስ ያው ተቃዋሚዎቹ ምን ያስባሉ? በዚህ ሰዓት እንዴትስ ህዝቡ ይዘጋጅ? ለዚህ አጠቃላይ ህዝቡ እንዴት ይዘጋጅ ለዚህ? ያ አሁን ያለው ችግር ነዳጅ በብቃት ወደ ኢትዮጵያ ሊገባ ያለመቻሉ ጉዳይ ነው። ይህንን የምልበት ምክንያት ምንድን ነው? ኢራን ይሄ ሆርሙዝ ወሽመጥ ብዙ እንዳያልፍ ስላደረገች እንደሚሉት 20% ያክል ወደ ገበያ አይመጣም። ወደ ገበያ ስለማይወጣ ይህንን ሊገዙ የሚችሉ ደግሞ ዋጋው ከፍ ባለ ቁጥር ገንዘቡን ለማውጣት የሚችሉ ናቸው። አሁን ምሳሌ የሚገርም ምሳሌ አለ። ኢራን ራሷ 1.2 ሚሊዮን በርሜል ነው ባረልስ ነበር ለዓለም የምታቀርበው ከጦርነቱ በፊት። አሁን ተፈቅዶላት 1.5 አድርሰዋለች። የአንድን 1.2ቱን ስትሸጥ የነበረው በ67 ብር ነው። ማዕቀብ ስላለባት ደግሞ የማዕቀቡ ክፍያ $20 ቀንሰው ለ47 ነው አንድን በርሜል የምትሸጠው የነበረው። አሁን ዋጋውንም ከፍ አድርጋ 1.5 አድርጋ የምትሸጠው ግን በ110 ብር ነው ኢራን ራሷ። ይህንን ማን ነው መግዛት የሚችለው? ትናንትና ኢትዮጵያ ነዳጅን ከውጭ የምትገዛው በ47 በ50 ምናምን ከሆነ አሁን ኢትዮጵያ ልትገዛና ልታስገባው አትችልም ማለት ነው
ይሄ ነው ዋናው ነገር መታየት ያለበት። ገዝተህም ለማስገባት አትችልም፣ ገንዘቡ የለም። በገንዘብ ነው አይደለም የሚገዛው። ዩኤኢም ሊሰጥህ አይችልም እንግዲህ ገንዘቡን። ከዛም ልታመጣ አትችልም። እሱ ራሱ ተቸግሮ ዩኤኢ ራሱ ተቸግሮ ነው ያለው። አሁን ያልከው የአዋሽ ሪዘርቭ ውስጥ አስቀመጠ የሚባለው ድሮም ብዙ አይደለም። ከዛ የምታወጣው እየቀነሰ ካለ ከውጭ ለመምጣትና ለማስገባት የማትችል ከሆነ ገዝተህ ማምጣት የማትችል ነዳጁ ራሱ ነው የሌለው። ነዳጁ ራሱ የለም። ስለዚህ ፍሌክሲብል ለመሆን ስለማይችሉ ነው በአህያና በፈረስ ሂድ እና በስኩተርና በብስክሌት ሂድ የሚል ሊተካው አይችልም። አሁን የጠየቀኝ ጥያቄ የነዳጁ ጉዳይ በኢኮኖሚ ላይ ብቻ ሳይሆን በጦርነቱ ላይ አሁን እየተዘጋጀ ባለው ጦርነት ላይ እንኳን አንድምታ አለው። ወታደሩን እኮ ማጓጓዝ አለብህ። አንተ ያልከው አለ ይሄ ነዳጅ አውሮፕላኑ ምኑ ሁሉ በነዳጅ ነው የሚሄደው። ስለዚህ በክላሽ ብቻ ነው የሚዋጉት ነው ያልከው። ጥሩ፣ እሱንም እንቀበል። አንተ ያልከውን በጣም ጥሩ ነው ያልከው። ከተፋላሚዎቹ ጋር ክላሽ ለክላሽ ነው የሚሆነው ነው ያልከው። ልክ ነው። አውሮፕላኑ አይነሳም። ነዳጅ የሚጠቀመው ኢንሰርጀንስ የሌላቸው ትክክል ነው። ክላሽ ለክላሽ ነው የሚሆነው። ነገር ግን መሳሪያውን እኮ ክላሹን እኮ ማጓጓዝ አለብህ ወደ ጦር ሜዳ። ለማጓጓዝ እኮ ነዳጅ ያስፈልግሃል። ስለዚህ ከሌላው ሁሉ ጨምቀህ ነዳጁን ለጦርነት ካላዋልከው በስተቀር ሌላውም የኢኮኖሚ እንቅስቃሴ ትራንስፖርት ምን ሁሉ ካላቆምከው በስተቀር በሌለ ነዳጅ ዋጋው ከፍ ይላል ስላልኩ በሌለ ነዳጅ ቆጥቦ የተባለው ያቺ ያለውን ቆጥበህ ለጦርነት የምታውለው ከሆነ ብቻ ነው በክላሽ እንኳን ለመጓጓዝ የምትችለው ለማለት ነው። በክላሽ እንኳን መጓጓዝ ያስፈልጋል። ሁለተኛ ወታደሩ እኮ አቅርቦት ያስፈልገዋል። ወታደሩ እኮ አቅርቦት ማለትም ምግብ ያስፈልገዋል። ዩኒፎርሙን ማቅረብ አለበት። ጥይቱንም እኮ ማቅረብ አለበት። አሁን እኮ ጥይት እነሱ ዝም ብለው አይደለም የሚያቀርቡት። ጥይት እኮ 30-40 ነው የሚሰጣቸው። ምክንያቱም ያን ሁሉ ይዞ እንዳይጠፋባቸው። ምክንያቱም ይሄ ዲዘርሽን ከፍተኛ ደረጃ ላይ ስላለ 200፣ 300፣ 400 ጥይት ከሰጠኸው ያንን ይዞ ሊሄድ ይችላል። ወይም ከተገደለ ያ ሁሉ በተቃዋሚዎቹ ሊወሰድ ይችላል። ስለዚህ 30 ምናምን ነው የሚሰጣቸው ጥይቱን ራሱ። ይህን ሁሉ ለማጓጓዝ እና እዛ ለማድረስ ደግሞ ያስፈልግሃል አቅርቦቱን ለማድረስ ጥይቱን ምኑን ሁሉ። ስለዚህ ጦርነቱን እንኳን የሚወደውን ታላቁን ግኝቱን ራሱን የሚፈልገውን ጦርነት እንኳን ለማካሄድ የማይችልበት ደረጃ ላይ ነው የሚደርሰው ማለት ነው። ስለዚህ ለህዝብ አቅርቦት ሳታቀርብ ደርሰህ ጦርነትህን ደግሞ ለመቀጠል የማትችልበት ሁኔታ ላይ ከደረስክ ይሄ ለሰው ሁሉ ሊታይ ይገባል። ምን ሁኔታ ላይ እንዳለን ሊታይ ይገባል። ጉልበቱ ሁሉ የተዳከመ ነው የሚሆነው። ይሄ እንደዚህ የተጠላ መንግስት በኢትዮጵያ ውስጥ ታይቶ አይታወቅም። አፄ ኃይለሥላሴ እንደዚህ አልተጠሉ፣ ደርግ እንደዚህ አልተጠላ፣ ኢህአዴግ ይችን ያክል እንኳን አልተጠላ። የተጠላውን ያክል ሲያውቅ ኢህአዴግ ራሱ 17 ቀን ነው ስብሰባ ያደረጉት አድርገው ተበላሽተናል፣ ተግማምተናል፣ ገማምተናል፣ ይቅርታ አድርጉልን ወደ ማለት ሄደ ነው ሲረዳ። ይሄኛው ምንም ችግር የለም በልጽጋ ነው ያለ ነው ለኢትዮጵያ ህዝብ የሚለው። የራብህ እንደሆነ ጓሮ አትክልት ስላላበቀልክ እና ስላልበላህ ነው የሚለው። መንገድ ያልቻልክ እንደሆነ በእግር መሄድ ስላልቻልክ ነው፣ ጤናህን ስለማታውቅ ነው የሚለው ለኢትዮጵያ ህዝብ። እንደዚህ የተጠላ መንግስት የለም። ስለዚህ ጦርነት የማስኬድ የማስቀጠል ኃይሉም ቀንሶ ባለበትና የህዝብ ስሞታና ሰቆቃ ደግሞ ከፍ ብሎ ባለበት ሁኔታ የሚፈጠረው መወጠር ገምቱ። ራሳቸው የምትሰሙ ይህንን ገምቱ። ስናፕ ማድረጉ አይቀርም። አብይ ላይ የሚያደርሰው ይሄንን ነው ለኔ የሚታየኝ። ይሄ ነው። ስልጣኑን ሊጠብቅ ይችላል። ከዚህ በፊት ሬዚሊየንስ አላቋቋመም። የለም ጨርሶታል። በ15 ቢሊዮን ብር ገንዘብ ቤተመንግስት እየሰራ የሌለ ገንዘብ ማን ይጠይቀኛል? ማን ነው የሚጠይቀኝ? ፓርላማ ማን ነው የሚጠይቀኝ ብሎ በትኖታል። አሁን የብልጭልጩ ጉዳይ አሁን ነው የሚመጣው። እንግዲህ አሁን ብልጭልጭ ታበላለህ፣ ብልጭልጩን ታበላዋለህ ወይ ህዝቡ? ችግሩ ይሄ እዚህ ላይ ነው ያለው። አሁን ይሄ ደግሞ በኢትዮጵያ ሁሉ ነው፣ በኢትዮጵያ ሁሉ ነው። ቅድም አንድ ምሳሌ ከአሶሳ ወስጄ ተናግሬያለሁ። በኢትዮጵያ ሁሉ ነው ይሄ ያለው። ኢቨን ኢትዮጵያን ኤርላይንስ የኢትዮጵያ ታላቅ ገቢ አምጪ የምትለው በዚህ ነገር ይጎዳል።
አደገኛ ጊዜ ነው። ስለዚህ አሁን መጨረሻ ላይ ይህንን ህዝቡ ተሸክሞ ለስንት ማለት እስከ መቼ ይችላል? ይህንን ተሸክሞ አሁን ሸክሙ በጣም ከባድ ነው የሚሆነው። ማለት ህዝቡ የተወሰነ እንትን ሊሸከም ይችላል። የከተማ ነዋሪ እንቅስቃሴ ካላደረገ፣ ስራ ካልሰራ፣ ማኑፋክቸሪንጉ ከተዘጋ፣ ምኑ ኤቭሪቲንግ ኢኮኖሚው ከተዘጋ አሁን የምናየው ሲሚንቶ በእጥፍ ጨመረ ነው የምታነበው። ትራንስፖርት በ3 እጥፍ፣ የተለያዩ ሸቀጣሸቀጦች በስንቴ በቃ ደብል ነው እየመጣ ያለው። ይሄ ነገር እየተባባሰ ይቀጥላል። እስከ መቼ ይችላል? አሁን በአፄ ኃይለ ሥላሴ ጊዜ የሾፌሮች ተቃውሞ ነበር በዚህ በተመሳሳይ የነዳጅ ጉዳይ። አሁን ታክሲዎች አሁን በቃ ውጡ እየተባለ ነው በእጃዙ ታክሲ አዲስ አበባ ውስጥ እና ከአዲስ አበባ ውጭም ከተሞች ላይ አዳማ፣ ባህር ዳር፣ መቀሌ እንኳን ኦልሬዲ ቆይቷል ትግራይ ነዳጅ ካጣ። ግን ደግሞ አሁን አዋሳ፣ ትልልቅ ከተሞችም ታክሲ ሊቆም ነው። አሁን ምንድን ነው አሁን ከዚህ ቀጥሎ መሆን? እስከ መቼ ነው ይሄንን የሚያደርጉት? ማለት ህዝቡ ይችላል ወይ? የህዝቡ አቅም እስኬት ነው? ፕሮፌሰር ይነሳል? ቶሎ ይነሳል? እንዴት ነው የሚሆነው ይሄ ነገር? አሁን ቅድም የነካካሁት መስሎኛል። ይሄ የመንግስት የማንኛውም መንግስት አሁን ኤሚሬቶች ራሳቸው አላቸው፣ ሪዘርቭ አላቸው፣ ሪዚሊየንት 120 ቢሊዮን እንዲሆኑ የመቋቋም ኃይል አላቸው እያለው ኢትዮጵያ ይህንን ነገር ለመቋቋም የሚችልበት የታመቀ ሀብት አላስቀመጠችም። አሟጣ ተጠቅማለች። በጦርነት ላይ በብልጭልጭ ላይ አሟጣ ተጠቅማለች። የላትም እዛ። ይህንን ነው አንድ በኩል ያልኩት። የዛ የመቋቋም ኃይሏ የኢትዮጵያ የመቋቋም ኃይሏ ተማጦ አልቋል። ሁለተኛ አሁን ለጠየቀን ሲአይኤ አምባገነን መንግስታት በስልጣን ላይ ሊቆዩ ይችላሉ ወይስ አይችሉም በሚል ላይ ትንባያ ለማድረግ የሚጠቀምባቸው 72 መስፈርቶች አሉት። ከነዚህ 72 መስፈርቶች ውስጥ ሊቆይ ይችላል ከሚሉት ውስጥ ትልቅ ዋጋ የሚሰጠው ያ መንግስት የገዛ ራሱን ህዝቡን ለመጨፍጨፍ ያለው ፈቃደኝነት ምን ያህል እንደሆነ ነው። ማለትም የገዛ ራሱን ህዝብ ለመጨፍጨፍ፣ ለመግደል፣ በሺዎች በመቶ ሺዎች ለመግደል ፈቃደኝነቱ ትልቅ ከሆነ ስልጣን ላይ ሊቆይ ይችላል ነው የሚሉት እነሱ። አምባገነንነት አንድ ነገር ልንበል፣ እድሜውን ሊያራዝም ይችላል ነው። ይቆያል ማለት እድሜውን ሊያራዝም ይችላል ነው የሲአይኤ ፕሬዲክሽን። አሁን ይሄንን ነገር በኢራን ላይ ለምሳሌ ብታደርገው ከፍተኛ ኃይል አላቸው። ይሄን ሁሉ ተቋቁመውታል። የእስራኤል እና የአሜሪካን ኃይል ተቋቁመውታል እስካሁን ድረስ። አሁንም ከፍተኛ እምቅ ኃይል አላቸው። አሁን ኢትዮጵያ ለዛ የሚበቃ የላትም። ለመጨፍጨፍ እንኳን የማይችልበት ደረጃ ላይ ነው የሚደርሰው። ጥይቱም ያልቃል፣ ነዳጁም ያልቃል፣ አቅርቦቱም ያልቃል። ወታደሩ ራሱ የሚበላውን አቅርቦት ሊኖረው አይችልም። ስለዚህ የመጨፍጨፍ ኃይሉ የገዛ ራሱን ህዝብ የመጨፍጨፍ ኃይሉ የተዳከመበት ሁኔታ ላይ ነው ያለው። ይህንን ህዝብ መልሶ ሴንስ ያደርገዋል። ያ ኃይሉ ሲዳከም ህዝብ ይሰማዋል። ያ ኃይሉ ሲዳከም ለራሱ የመቋቋም ኃይል የለውም። ለመጨፍጨፍ ደግሞ ኃይሉ የተዳከመ ነው የሚሆነው። ይሄ ነው እንግዲህ የኢምፕሎዥን ምንድነው? በራሱ ላይ የመውደቅ በራሱ ላይ የመርገብ እና የመውደቅ ኃይሉ ሁኔታው ከፍ ያለ ነው የሚሆነው
የመጨፍጨፍ ኃይሉ ነው የሚወሰድበት። አሁን ቅድም ስናገረው የነበረው የመጨፍጨፍ ኃይል ካለው ሊቆይ ይችላል፣ እድሜውን ሊያራዝም ይችላል። የኢትዮጵያ መንግስት ለዛ ዊሊንግ ነው፣ ፈቃደኝነት አለው። አይተናል፣ ባለፈው 7 ዓመት አይደለም አይተናል። ይጨፈጭፋል፣ ምንም ችግር የለውም። ለመጨፍጨፍ ግን ድሮን ያስፈልገዋል። ጮቢ ላይ ምን ላይ የምትለው ሁሉ ያ ሁሉ ድሮን እና አየር ኃይሉን እየተጠቀመ ነው ያልቻለው። አሁን ድሮኑ መብረር ካልቻለ በነዳጅ ችግር ምክንያት መብረር የማይችል ከሆነ ለመግዛት የማትችል ከሆነ አቅርቦት ለማድረግ ያን ጉልበቱን ተወስዶበታል። ህዝብ ደግሞ የመንግስት ድካም የመንግስት ጽኑ አለመሆን ይሰማዋል፣ ይነካል፣ ፖክ አድርጎ ያያል። በየቦታው እያየን ነበር። በተማሪ መምህራን፣ በሕክምና ሰራተኞች ያ ሁሉ በፊት ስናየው የነበረው ድካሙ ሲታይ የህዝብ ደግሞ የሚያቆየው ቤቴ፣ ንብረቴ፣ ልጆቼ የሚለው ነገር ሁሉ ዋጋ ሲያጣበት ባለው የኢኮኖሚ ድቀት ምክንያት እነዚህ ሁለት ነገሮች የመንግስት መውደቅ ዋዜማ ናቸው። አሁን ቅድም የጠቀስከው የኢትዮጵያ መንግስት ከዚህ በፊት 74 ዓመተ ምህረት ወይም 66 እኮ የወደቀው በዚሁ በነዳጅ በዮም ኪፑር ምክንያት በዚሁ በነዳጅ ጉዳይ ነው እና የዛን ጊዜ እንደውም ትንሽ የተሻለ ጊዜ ነው የነበረው። ሀገሬ የምትለው ነገር ነበረ። አሁን ሀገሬ የምትለው ነገር እንኳን እኮ የለም። ህዝብ የሚጠፋበት የሚወድምበት የሚጠፋበት ነገር በሚያጣበት ጊዜ ለሰርቫይቨል የሚነሳበት ጊዜ ነው የሚሆነው እና ምን ያክል ነው ላልከኝ ምን ያክል መሆኑን አላውቅም። ነገር ግን ያ ጉልበቱ ሊቀጥል የሚችልበት ሁኔታ ላይ ያለ አይመስለኝም። አመሰግናለሁ። ያው መጨረሻ ላይ እንግዲህ የምርጫ ጉዳይ አንስተናል። የ8ኛ ዓመት የክብረ በዓል እና ዝግጅት የንግስና ዝግጅትም አለ ብለናል። ከዛም የሽመልስ የያዙት ፕሮጀክትና እንቅስቃሴዎች አሉ። በተለይ የኦሮሞ ወጣትን መጠቀም ማድረግ የሚያሳዝን እሱም አለ። ከዛ ደግሞ ይሄ ደግሞ የውጭ ጫና አለ፣ የነዳጅ ጉዳይ አለ። አንድ ላይ ሲጣመር የውስጥ ደግሞ አማጽያን በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል ደግሞ ያው ያለ አንዳንድ ችግሮች አሉ። አንድ ላይ ሲሆን መጨረሻ ላይ ሁሉም ህዝቦች፣ ዜጎች ምን እናድርግ የመጨረሻ ቃል የሚሆንልን ማሳረጊያችን ምን መሆን አለበት፣ አቅጣጫ ምን አይነት አቅጣጫ መያዝ አለብን በዚህ ሰዓት የሚለውን አንድ ሁለት ነገር በለንና እንጨርስ። የብልጽግና መንግስት የፕሮፓጋንዳ መንግስት ነው። ይሄንን ደግሞ ይነግሩሃል እኮ ከነጭራሹ ይነግሩሃል። ትርክት መለወጥ አለብን ይልሃል። ማለት እሱ ስለተናገረ ትርክት የሚለወጥ ይመስለዋል። ትርክትን መንገድ ልታስይዘው ትችላለህ እንጂ አንተ አትፈጥርም። ትርክት ኢመርጅ ነው የሚያደርገው፣ በጊዜ ብዛት ነው የሚነሳው። ተቀባይነት እንዲኖረው የሚደረገው ከህዝብ መካከል የሚነሱ ነገሮችን እያሻሻልክ ወደዛ እንዲህል ልታደርግ ትችላለህ እንጂ አንተ ፈጥረህ ስለሰበክ ብቻ ፕሮፓጋንዳ ስላደረግክ ብቻ ህዝብ ይቀበለዋል ማለት አይደለም። ግን ይነግሩናል እነሱ። አሁን በዚህ ጉዳይ ላይ እየተናገሩ ያሉት አሁን ባልነው የኢኮኖሚ ችግር በሚዲያ ላይ ይቻሉ። በየከተሞቹ ከባድ መኪኖቹ፣ አውቶቡሶቹ ምንድናቸው እነዚህ ሚኒባስስ ለስንት ኪሎ ሜትር አሁን ከባድ መኪና ነው ያልከው አይደል? ይሄ ጭነት ሊያመላልስ የሚችል ነው። አውቶቡስ ህዝብን የሚያመላልስ ነው። በአጫጭር እንትኖች ላይ የሚያመላልሱ እነዚህ አይሱዙ ሚኒባስስ አሉ። ትንንሾቹ ባለሶስት እግር ደግሞ አሉ ከተማ ውስጥ ሲሆን፣ ይሄ ሁሉ ነዳጅ ከሌለው አንደኛ እሱን እየነዱ የሚንቀሳቀሱት ራሳቸው ኑሯቸው አይኖርም። በዛ ደግሞ ተጠቃሚ የሆኑት በእነዚህ ደግሞ ተጠቃሚ ሆነው
ስራቸውን ሰርተው ኑሯቸውን ደግሞ ለመኖር የሚችሉትም ይቆማል ማለት ነው። ስለዚህ ኢኮኖሚውን ይሄ ስክሪቺንግ ሆልት የሚሉት ነገር ላይ ሊመጣ የሚችልበት ሁኔታ እያለ የብልጽግና መንግስት ግን ስለዚህም ትርክት ሊፈጥር ይችላል። ትርክት ፈጣሪ ስለሆነ ትርክት ልፍጠር እያለ ነው። ይሄ እኮ እኛ ባጠፋ ነው አይደለም። የነዳጁ ችግር እኮ ያለው በእኛ ባጠፋ ነው አይደለም። ሌላ ሀገር ጦርነት ስለተካሄደ ነው። ይሄ ዓለም አቀፋዊ ነው ይሉሃል። ዓለም አቀፋዊ መሆኑን እኮ እናውቃለን። ግን ማን ነው ችሎ የሚቋቋመው ነው። አሁን ያለውን ነገር ማን ይቋቋማል? አሁን እዚህ ለምሳሌ ሚልኬሳ በ3 ብር ነዳጅ መግዛት ስገዛ ነበር አይደለም። 4 ብር ብታደርገውም ተጨማሪ ለመግዛት ይችላል። 4 ብር ተኩል እኔ ማለት ሳይሆን ማንኛውም ሰው ያንን ጨምሮ ለመግዛት ለመቋቋም ሬዚሊየንስ አለ። ኢትዮጵያ ውስጥ አትችልም። ይሄንን ለዛ የሚበቃ አይችልም። ስለዚህ በምን ምክንያት ነው የነዳጅ ችግር የነዳጅ እጥረት የደረሰብን የሚለው ነገር ትርጉም የለሽ ትርክት የሚሆነው ኑሮውን ለመኖር የማይችል አይነት ህዝብ ላይ የምትጭነው ጫና ነው። ግን እዚህ ላይ በትርክቱ እናልፋለን ብሎ የዓለም አቀፍ ችግር ነው ለምትሉት አይኤምኤፍን እኮ እንትን እናስታውሳለን። አይኤምኤፍን ተከትላችሁ ያደረጋችሁትን እስካሁን ድረስ እናስታውሳለን። እንዴ እኔ እኮ እዛ ነበርኩኝ በ2018 አንድ ነዳጅ 18 ብር የነበረው ዛሬ 140 ነው 150 ብር የደረሰው እኮ በእናንተ ዘመን ነው። የኢራን ጦርነት አይደለም፣ በእናንተ ዘመን ነው። በ8 ዓመት ከ18 እስከ 140 የደረሰው። ስለዚህ በዚህ እናልፋለን አይደለም። ከዚህ የሚያድናችሁ ትርክት የለም። ከዚህ የሚያድነው ትርክት የለም እና ህዝቡ ይህንን ነገር በአግባቡ ተከታትሎ ፖለቲካና ኢኮኖሚ ነገሮችን ትቷል ህዝቡ። ነገር ግን መከታተሉና ማመዛዘኑና ለማንኛውም ኢቨንቹዋሊቲ መጠበቁ አስፈላጊ ይሆናል የሚል መቋጫ ነው ያለን።